ከሆነ እናቴ ትቆጣኛለች፣ አትፈቅድልኝም። የእናቴን ትእዛዝ ደግሞ አከብራለሁ። ከዛ በላይ ደግሞ ትልቁ ትእዛዝ የአላህ ትእዛዝን አከብራለሁ ማለት ነው። አንፕሮፌሽናል ውድድር ማለት 10 ሚሊዮን ብር ተደባደብና ያሸነፈ ይውሰድ ማለት ቁማር ይባላል። ቁማር ደግሞ ሃይማኖቴም አይፈቅድም። እናቴ ትቆጣኛለች። ግን ፕሮፌሽናል ፋይት ከሆነ ችግር የለውም፣ ማድረግ እችላለሁ። እወዳችኋለሁ፣ አከብራችኋለሁ። የምሬ ስለታገሳችሁኝ በጣም አመሰግናለሁ። Every day, say I'm okay in a quiet way. Told myself that life's just built this way. You make it through. ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ዛሬም እንደተለመደው የተለያዩ ቪዲዮዎችን ሰብሰብ አድርገን ወደ እናንተ መጥተናል። ዛሬ ወደ እናንተ ልናቀርብላችሁ የወደድነው ወይም ደግሞ ያመጣውላችሁ ቪዲዮ ወሳኝ የሆኑ ሰሞኑን መነጋገሪያ የሆኑ ቪዲዮዎችን ነው። 3 ቪዲዮዎችን ወደ እናንተ አደርሳለሁ። በዋናነት 2 ቪዲዮዎች ላይ በደንብ የምንነጋገርባቸው ይሆናል። የመጀመሪያው ቪዲዮ አነጋጋሪው የሰሞነኛው የፈረጃ ፊልም ባለቤት ተዋናይ ሄኖክ ወንድሙ ላይ ነው የምንነጋገረው ማለት ነው። ከሰሞኑ በጣም ባስገራሚ ሁኔታ ኪሎውን በጣም ሰውነቱን በመጉዳት የራሱን የሰውነቱን ክብደት በመቀነስ አነጋጋሪ ሁኔታ አሳይቶናል። እሱን በደንብ የምንመለከተው ይሆናል። በተጨማሪም በሁለተኛነት የምንመለከተው ደግሞ ከሰሞኑ ኤምኤምኤ ወይም ማርሻል አርት ላይ የተመለከተ ጉዳይ ይኖረናል። እንግዲህ ሴዶ ማርሻል የሚባለው ቲክቶከር ማለት እችላለሁ እኔ እሱ ሰሞኑን ኤምኤምኤ ውድድር ላይ ወዳደራለሁ ሲልና 10 ሚሊዮን ብር ሽልማት ቀርቦለትም እሱን አልፈልግም፣ ነገር ግን ከ10 ሚሊዮኑ በተለየ መልኩ የትኬት 10% ይከፈለኝ እያለ ሲል እንደነበር ሁላችንም ተመልክተናል። ዛሬ ደግሞ እናቴ ትቆጣኛለች፣ ፈጣሪም ደግሞ ይህንን ነገር አይፈቅድልኝም፣ ስለዚህ ከውድድሩ ራሴን አግልያለሁ ሲል ሰምተናል። እነሱን ቪዲዮዎች አንድ ላይ ሰብሰብ አድርገን የምንመለከታቸው ይሆናል፣ ሐሳብም የምንሰጥበት ይሆናል። በመጨረሻም አንድ ሐሳብ እንድንሰጥ ሊጋብዘን የሚችል አንድ ቪዲዮ ጋብዛችሁና ቪዲዮአችንን እንጨርሳለን። ወደ መጀመሪያው ቪዲዮአችን እንግባ። እስኪ ሄኖክ ወንድሙ ምን ገጠመው? ቪዲዮውን እንመልከትና እንመለስ። በርትተናል። ያችሁስ ነው እንግዲህ ተዋናይና የፊልም ደራሲ እንደዚሁም ፕሮዲውሰር አዘጋጅ ሄኖክ ወንድሙ ራሱን በዚህ መልኩ ነው ጎድቶ ያየነው ማለት ነው። ለፊልም ሲል ራሱን የሰዋ ሰው ብለነዋል። እንግዲህ ሄኖክ ወንድሙ እንደምታውቁት ከዓመታት በፊት ፈረጃ የሚል ፊልም ለመስራት ወደ ተመልካች መጥቶ የገንዘብ መዋጮ ሲያደርግ እንደነበር ሁላችሁም አይታችኋል። ሄኖክ ወንድሙ ራሱን ለጥበብ ይህን ያክል እየሰዋ ለጥበብ ያለውን ዋጋ አሳይቷል። ጥበብ ደግሞ እየከፈለችው ነው ወይ የሚለውን ሁላችንም የምናውቀው ጉዳይ ነው። ነገር ግን አሁን ልንመለከተው የፈለግነው ራስን በዚህ መልኩ ለጥበብ አሳልፎ መስጠትና ጥበብ ኢትዮጵያ ውስጥ የምትከፍለው ዋጋ ምን ያክል ነው የሚለውን ነገር ልናየው ወደድን። ሄኖክ እንግዲህ ራሱን በዚህ መልኩ ከመጉዳቱም በፊት ምን ሲያደርግ ነበረ? እንግዲህ የሰው ፊት ኢትዮጵያ ውስጥ ያው እንደምታውቁት ከባድ ነው። የሰው ፊት ማየት የሰው ፊት ይጋረፋል ተብሎ ይነገራል እንደምታውቁት ማለት ነው። እሱ ግን ይህንን ነገር ሳይፈራ በቀጥታ 5-10 እያለ የገንዘብ መዋጮ ሲጠይቅ ነበር ይህንን ፊልም ለመስራት። ፈረጃ ፊልምን ለመስራት እንግዲህ ምናልባትም ከ7 ዓመታት በላይ ነው የፈጀው። የቀረጻውን አይደለም እያልኳቸው ያለው ከጅምሩ ጀምሮ ከ7 ዓመታት በላይ ከመታሰቡ ጀምሮ ከጽንሰቱ ጀምሮ ያለው ቁጥር ነው ይሄ። ነገር ግን 3 ዓመታትን ያክል ደግሞ ፈረጃ ፊልም በቀረጻ በትወና የፈጀው ጊዜ ነው። እንግዲህ ሄኖክ ይህንን ለመስራት ራሱን በብዙ ሁኔታ አቅቦ ከምግብ ስፖርታዊ እንቅስቃሴዎችን እየሰራ ራሱን በዚህ መልኩ ለጥበብ ሰውቶ አሳይቶናል። ምን ያክል ሰው ግን ለዓላማው ይህን ያክል ያደርጋል የሚለው ሌላ ጥያቄ ነው። ሁላችንም ይሄን ለየራሳችን ህይወት ይገባል። እያንዳንዳችን ህይወት ይህ ነገር ማምጣት ይጠበቅብናል ብዬ አምናለሁ። ምክንያቱም
ለዓላማችን ምን ያክል ራሳችንን መስዋዕት እናደርጋለን? እስኪ ራሳችሁን ጠይቁ። ኮሜንት ላይም እንደዚሁ ሀሳባችሁን ማስፈር ትችላላችሁ። ብዙዎቻችን ለሀሳባችን ለዓላማችን እስከምን ድረስ እንሄዳለን? ሄኖክ ወንድሙ እንዳየነው እስከ ጥግ ድረስ ለዓላማው ሄዷል። እንግዲህ የከሳ ሰው ኮሜንት ላይ ምን አይቻለሁ መሰላችሁ? የከሳ ሰው ሳይኖር ቀርቶ ነው ወይ እንደዚህ ራሱን ከሲታ ሆኖ የመጣው የሚል ኮሜንት እያየሁ ነበር። ግን ይሄን የምናየው ራሱ ምን ያክል ለዓላማው ጽኑ እንደሆነ ማየት ችለናል። እስኪ አንድ ቪዲዮ ላሳያችሁ። ሄኖክ ከዚህ በፊት ምን ይመስል ነበረ የሚለውን ቪዲዮ እንመልከትና ተመልሰን የተወሰነ ሀሳብ ሰጥተን ወደ ቀጣይ እናልፋለን። I learned how to smile through ordinary days. Say I'm okay in a quiet way. Told myself that life's just built this way. You make it through, you don't complain. I counted more nights I barely stood than mornings when I felt good. Sometimes pray. ሄኖክ እንግዲህ ከዚህኛው በፊት እንደዚህ አይነት ሸንቃጣና ውብ የሆነ መልከ መልካም ወፍራም ወጣት ነው። ነገር ግን በዚህኛው ቪዲዮ ያየነው ደግሞ ራሱን ለጥበብ ሲል ሰውቶ ምልጥልጥ ግጥብጥብ ብሎ አይተነዋል። እንግዲህ በብዛት በነገራችን ላይ እኔ መጀመሪያ ሳየው ምንድነው ህመም ነው ወይስ ምንድነው የሚል ጥያቄ ጭሮብኝ ነበር። ብዙዎች አሁን እንደምታዩት የካንሰር ታካሚዎች ሲሆኑ እንደዚህ አይነት ኃይለኛ የሆነ ዌይት ሎዝ ሊያጋጥም ይችላል እና የኛ ዌይት ሎዝም ከዛ የመጣ ነው የሚያስብል ነገር ሁሉ ያጋጥማል እና በዛ መልኩ አይቼዋለሁ ማለት ነው። እና አንድ ጥያቄ ልጠይቃችሁ፣ ከፍተኛ የሆነ የኪሎ መቀነስ በጤናው ምን ጉዳት ሊያደርስ ይችላል ብላችሁ ታስባላችሁ? እዚህ ላይ እኔ ሀሳብ ሰጣችኋለሁ። ከፍተኛ የሆነ ዌይት ሎዝ የተለያዩ አደጋዎችን ሊያደርስ ይችላል። ነገር ግን በምን መልኩ ከሆነ ነው? ፈልጎት ካደረገው ወይም ደግሞ ሳይፈልግ ከመጣ የሚል ነገር አለ። ፈልጎት ስለሆነ ይሄኛውን ነገር ያደረገው ምንም አይነት የጤና ችግር አያመጣም። ግን ኪሎውን በሚቀንስበት ሰዓት ራንደም የሆነ ኪሎ መቀነስ አይደለም የሚያደርገው። ቢያንስ በሳምንት ከ0.5 እስከ 1 ኪሎ ግራም መቀነስ ይቻላል በሳምንት። ይህም በአመጋገብ ሊሆን ይችላል። የተለያዩ ነገሮችን በማድረግ ስፖርታዊ እንቅስቃሴ በማድረግ ይህንን የኪሎ መቀነስ ሊያመጣው ይችላል። ስለዚህ ሁሉም ሰው ለዓላማው ይህን ያክል ርቀት መጓዝ አለበት የሚለውን ሀሳብ አስፍሬ ወደ ቀጣይ ቪዲዮአችን እንለፍና ያኛውን ሀሳብ እንመልከተው። ሴዶ ማርሻልን ይመለከታል ይሄኛው ቪዲዮ። እንግዲህ እንደምትሰሙት እዚህ ላይ ሴዶ ፈርቷል ብላችሁ እያስወራችሁ ነው አይደል? እና ብር ሳላገኝ ልግባለ እኔ ሸዋዬ ነኝ፣ እኔ እንደዚህ እንደ ልጁ ኮንዶም ነኝ እንዴ? እነሱ ተጠቅመውበት እንደሚጥሉት ማለት ነው ነኝ እንዴ? አይደለም። እኔ ዋጋዬን አውቃለሁ፣ ቫልዩዬን አውቃለሁ። ዓለም ሙሉ ስለኔ እንደሚያወራ አውቃለሁ። ስለዚህ ገንዘብ ማግኘት አለብኝ። ይሄን 10 ሚሊዮን ብር ሳይተፉ ወይም ትኬት በፐርሰንት 20% ለትኬት ሳይሰጡኝ ይሄ ውድድር አይካሄድም ማለት ነው። ገብቷችኋል? አበሻ ብር ማግኘት አለብኝ። እነሱ እኮ ይዝቃሉ። 200 ሚሊዮን 300 ሚሊዮን ነው የሚያገኙ። ከዛ ላይ እኔ 10 ሚሊዮን ብር ነው የጠየቁት። ስለዚህ አበሻ ዝም ብላ ታሽላላ። ገንዘብ ማግኘት አለብኝ። ለምን? እኔ ውድ ነኝ። I am unique, I am different, I am king። ለዛ ነው ብር የጠየቁት። ገብቷል አይደል? ብር ሳይከፍሉኝ ደግሞ አንድ እርምጃ እጄ አልደባለሁ። ለምን? ሴዶ ፈሪ ነው ብላችሁ እናንተ በግንባራችሁ በቂጣችሁ በወገባችሁ ጽፋችሁ ለማዘው ብራቆታችሁ ማለት ነው። ይሄን ፋይት ግን ብር ሳልቀበል አልገባም። የላችሁ እንደሰማችሁት ነው። ከቀናት በፊት እንግዲህ ይሄ የኤምኤምኤ ውድድር ለሴዶ ማርሻል ቀርቧል። ጆኒ ይህንን የኤምኤምኤ ውድድር ከማን ጋር ትፋለማለህ ተብሎ መድረክ ላይ በሚጠየቅበት ሰዓት ከሴዶ ማርሻል ጋራ መፋለም ፈልጋለሁ ማለቱን የሁላችንም ትውስታ ነው። እንግዲህ አሁን ሴዶ ማርሻል ያንን ኤምኤምኤ ውድድር በ5 ሚሊዮን ብር ነበር የመጀመሪያው ኦፈር የቀረበለት። ያም ኦፈር እንግዲህ 3 ሚሊዮን ለአሸናፊው፣ ቀሪ ደግሞ ለተሸናፊው 2 ሚሊዮን አይ ቲንክ ካልተሳሳትኩ እንደዛ አይነት ነገር 1 ሚሊዮን ኦር 2 ሚሊዮን ሳልሳሳት አልቀርም፣ እርግጠኛ አይደለሁም። እዚህ ላይ እንደዚህ አይነት ነገር ቀርቦ ነበር። ነገር ግን ሴዶ ማርሻል ይህንን ውድድር ኦፈሩ አነሰኝ፣ እኔ በዚህ መልኩ አልወዳደርም ማለቱን አስመልክቶ የኤምኤምኤ ውድድር አዘጋጁ 10 ሚሊዮን ብር ለአሸናፊው አቀርባለሁ አለ። ተሸናፊው ደግሞ በዜሮ ይወጣል እንደማለት ነው። ስለዚህ ይህንን አስመልክቶ ሴዶ ማርሻል ደግሞ ምን አይነት አማራጭ አመጣ መሰላችሁ? እኔ ሞኝ አይደለሁም፣ እንደሰማችሁት በዚህ መልኩ ልወዳደር አልችልም። 10 ሚሊዮን ብር ሰጥታችሁኝ የምታወዳድሩ ከሆነ ይሄ ቁማር ነው አይነት አካሄድ ያለው ንግግር ነው ሲናገር የነበረው። ስለዚህ ምን አማራጭ አቀረበ? 10% የአዳራሽ ኪራይ ወይም ደግሞ አዳራሽ
ተመልካች ሊመለከተው ሲገባ የሚመጣውን 10% ከምትቀበሉት ገንዘብ ላይ 10%ቱን ለኔ ስጡኝ፣ እንደዚህ አይነት ውል ካለ ልወዳደር እችላለሁ የሚል ሐሳብ አቀረበ። እንግዲህ በዚህ መልኩ እየሄደ እያለ የዛኛውም ወገን ሌላ ነገር እያወራ ይሄኛውም እንደዚሁ እየቀጠለ እያለ ሴዶ ማርሻል ዛሬ አዲስ ነገር ተናገረ። እሱን ሰምተነው እንምጣ። እናቴ ትቆጣኛለች፣ አላህም አይወድም። በጣም ፕሮፌሽናል በሆነ መንገድ ቁማር በሆነ መንገድ ውድድር መወዳደር ከሆነ እናቴ ትቆጣኛለች፣ አትፈቅድልኝም። የእናቴን ትእዛዝ ደግሞ አከብራለሁ። ከዛ በላይ ደግሞ ትልቁ ትእዛዝ የአላህ ትእዛዝን አከብራለሁ ማለት ነው። አም ፕሮፌሽናል ውድድር ማለት 10 ሚሊዮን ብር ተደባደብና ያሸነፈ ይውሰድ ማለት ቁማር ይባላል። ቁማር ደግሞ ሃይማኖቴም አይፈቅድም። እናቴ ትቆጣኛለች። ግን ፕሮፌሽናል ፋይት ከሆነስ ፕሮፌሽናል ፋይት ከሆነ ችግር የለውም ማድረግ እችላለሁ። እንዴት ከተደረገልኝ 10% ከትኬት ከተሰጠኝ እኔ ፋይቱ ማድረግ እችላለሁ። በፕሮፌሽናል መንገድ 10% ከሰጣችሁኝ ይኸው ከዛ በኋላ 10% ሰጣችሁኝ እኔ እምቢ ካልኩኝ ህዝቡ ይፍረድ። በቃ ለህዝቡ ፍርዱ ለህዝቡ ሰጥቻለሁ ማለት ነው እንጂ በአም ፕሮፌሽናል ወይ እየመጣችሁ ለሀገርም ለወጣቱም ለታዳጊም በማይጠቅም መልኩ በውርርድ ወይም በቁማር ማርሻል አርትን አስፋፋለሁ ማለት የማይታሰብ ነው። ያው ይሄ ቪዲዮ ያወርዱታል አሁን መተው ማለት ነው። እውነት ሳወራ ያወርዱታል። እንግዲህ ኮፕሊንግ በደንብ ይደረግ፣ ኮፕሊንግ ሼር አድርጉት፣ ሁሉም ጋር ይድረስ። ዜና አንባቢ ምናምን የምትባሉ ይህን መረጃ ነው እንጂ ማሰራጨት ያለባችሁ ዝም ብላችሁ ማይረባ አይደለም ማለት ነው። ይሄው ነው መልእክቱ። እናቴ ትቆጣኛለች። አም ፕሮፌሽናል ቁማር አትፈልግም፣ አላህም አይወድም። ፕሮፌሽናል ፋይት ግን ችግር የለውም። በመጨረሻም ይህንን ነገር ነው የተናገረው። እንግዲህ እንደሰማችሁት ማምለጫ ይመስላል እንግዲህ ነገሩ። ሴዶ ማርሻል ከጆኒ ጋር ተወዳድሮ ራሱን ላለማጋፈጥና ራሱን ላለማዋረድ የሚያደርገው ጥረትም ይመስላል። ሁላችንም እንግዲህ ልቡ ጋር ያለውን ነገር አናቅም። ነገር ግን ሴዶ ማርሻል እየሄደበት ያለው መንገድ ራሱን ነፃ ለማውጣትና ላለመዋረድ እንደ ንቃተ ህሊና ላለመሆን የሚያደርገው ጥረት ይመስላል። ሁላችንም እንደተመለከትነው ሴዶ ማርሻል እናቴ ትቆጣኛለች ብሏል። እናቱ እንግዲህ ራሱን እንደምን እንደሚያስብ አላውቅም። እንደ ህፃን ልጅ የሚያስብ ከሆነ ራሱን መቻል የለበትም ማለት ነው። አሁን በዚህ እድሜው እናቴ ትቆጣኛለች ብሎ ምክንያት ማቅረብ እንግዲህ ምን እንደሆነ እናንተ ታውቃላችሁ። የእናቴን ቀሚስ፣ የእናቴን መቀነት፣ የእናቴን ጫማ እያሉ ሰበብ እንደሚያቀርቡት እንቆጥረዋለን። የእናቴን ቀሚስ እያልክ እንደሆነም እናስባለን ማለት ነው። እንግዲህ ሴዶ ማርሻል በመጨረሻም ውድድሩን አልወዳደርም ቁማር ነው በማለት ተደምጧል። ኢንተርናሽናል በሆነ ወይ እንወዳደር የሚልም ነገር እየሰማሁ ነበር። ምን አይነት ፕሮፌሽናል ወይ እንዳለ እንግዲህ የምታውቁ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ የቦክስ ውድድር ምን አይነት ኢንተርናሽናል ወይ እንዳለው እንግዲህ እነሱ ራሳቸው አወዳዳሪው አካል ኢንተርናሽናል መንገድ ተከትሎ የሚያወዳድር ነበር የመሰለኝ። እሱ በዛ መንገድ አይደለም እያለ ነው ማለት ነው። በመጨረሻ አንድ ሀሳብ የምንሰጥባት ቪዲዮ ተመልክተን የዛሬውን ቪዲዮአችንን እንቋጫለን ማለት ነው። እስኪ እሷን ቪዲዮ ልጋብዛችሁና እንጨርስ። ከዚህ ቪዲዮ ምንድን ነው የምንማረው? እንግዲህ ሆድ ለባሰው ማጭድ አታውሰው የሚል የሀገራችን አባባል አለ። የማህበረሰባችን ንግግር ነው። ሆድ ለባሰው ማጭድ አታውሰው። እዚህ ላይ ያየነውም እሱን ነው። ሆድ ብሶት ራሱን ለማቃጠል ራሱን ለማንደድ በሚያደርግበት ጥረት ክብሪት እምቢ ይለዋል። ከአጠገቡ ሽንቱን ሲሸና የነበረ ሰው ደግሞ ከአጠገቡ የላይተር ወይም ደግሞ የሲጋራ ላይተር ይሰጠዋል። እሱን ራሱን እንዳነድ ማለት ነው። እንግዲህ ብዙዎቻችን ካጠገባችን ወይም ሰዎች የሚረዱበት መንገድ ምንድን ነው? ብዙ ሰው በዚህ መልኩ ነው አሁን እያለ ያለው። ማንም ለማንም ግድ አይሰጠውም። ጭራሽ ሊያበረታታ ሁሉ ይችላል። ራሳችንን ለማጥፋት በምናደርገው ነገር ሁሉ ተባባሪ እንጂ ተው ይህስ አይሆንም የሚል ወገን ወይም ማህበረሰብ ጠፍቷል ለማለት ነው እንግዲህ ይህን ቪዲዮ ያመጣሁት። ስለዚህ ሁላችሁም
ራሳችሁን በዚህ መንገድ የምትመለከቱ ሰዎች ማንም ከጎናችሁ ላይኖር ይችላል። ራሳችሁን ቻሌንጅ እያደረጋችሁ ራሳችሁን ታደጉ። የመጨረሻው ሐሳቤ ነው። ሆድ ለባሰው ማጭድ አታውሰው። የዛሬውን ቪዲዮ ጨርሻለሁ። ሰብስክራይብ ያላረጋችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ላይክ እና ሸር ማድረጋችሁ አይረሳ። ይመቻችሁ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜን ተመኘሁ።